ለአመታት በውስጥ ጦርነት የከረመው ህወሓት በይፋ ጦርነት ጀምሯል። መቀሌ ታምሳለች። ልዩ ሰበር መረጃ ከመቀሌ ደርሶናል፣ በዝርዝር እናቀርበዋለን። የወልቃይት አስተዳደር ይፈርሳል መባሉ የፈጠረው ፍጥጫ አይሏል። ከዞኑ መዲና ሁመራ ልዩ ሰበር መረጃ ደርሶናል፣ በዝርዝር እናቀርበዋለን። ለወራት ኢትዮጵያን ካናወጠው የጤና ባለሙያዎች አመጽ በኋላ መንግስት አዲስ ውሳኔ ሰጥቷል። ሰፋ ያለ ዘገባ ይዘንበታል። ግብጽ ኢትዮጵያ ካሳ እንድትከፍላት መጠየቋ እጅግ አወዛጋቢ መረጃ ሆኗል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በዓለም አቀፍ ንግድ ለተሰማራችሁ ለወዳጅ ዘመድ ወደ ሀገር ቤት ገንዘብ ለምትልኩ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። ከነጻነት ማግስት በዓሉን ለሶስተኛ ጊዜ በሚገባው ቦታ እያከበርን ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የጥምቀት በዓል በትላንትናው ዕለት በተለያዩ የኢትዮጵያ ክፍሎች ውስጥ በደማቅ ሁኔታ ተከብሮ ውሏል። ከነዚህ መካከልም ሰቲት ሁመራ ከተማ አንዷ ነች። በዓሉ በተከዜ ወንዝ ዳርቻ በተከበረበት ወቅት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ንግግራቸውን ማድረጋቸው የተሰማ ሲሆን የሰቲት ሁመራ ዞን ኮሚኒኬሽን ጉዳዩን አስታውቋል። ኮሎኔል ዘውዱ በንግግራቸው ነጻነታችንን እናስቀጥላለን፣ ሰላማችንን በማጽናት ከ27 ዓመታት የህወሓት ቅኝ አገዛዝ ወጥተን ሃይማኖታዊ በዓላችንን በተከዜ ወንዝ ዳርቻ እያከበርን ነው ብለዋል። ሲቀጥሉም ከነጻነት ማግስት ለሶስተኛ ጊዜ በዓሉን በሚገባው ቦታ በነጻነት እያከበርን ነው ብለዋል። ሰላም በመሆኑ ሃይማኖታዊ በዓላትን በአደባባይ በነጻነት እያከበርን ነው ያሉትም። በመሆኑም የሰላም ዋጋ ትልቅ ነው በማለት ገልጸዋል። ኮሎኔል ደመቀ ጨምረውም ነጻነት የሰው ልጆች የማይገድቡት ትልቅ የፈጣሪ ስጦታ ነው ያሉ ሲሆን የወልቃይት ጠገዴ ህዝብ በህወሓት የአገዛዝ ዘመን ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነቱን ተነፍጎ ቆይቷልን ብለዋል። አንድ በመሆናችን በመተባበራችን ነጻነታችንን አውጀናል። ማንነታችን አስከብረን በፈለግነው ቋንቋም አለባበስና ባህል የአደባባይ በዓልን ለማክበር በክተናልን ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ መሆኑን የጠቀሱት ኮሎኔል ደመቀ ሲቀጥሉም ይህንን እውነት ኢትዮጵያውያን የዓለም ህዝብ እውነታውን እየተረዳና እያወቀ ነው ብለዋል። በቅርቡ በኢትዮጵያ የአሜሪካ አምባሳደር በቦታው በመገኘት ያደረጉት ውይይት ለዚህ ማሳያ መሆኑን መጥቀሳቸውን የሰቲት ሁመራ ከተማ ኮሚኒኬሽን ቢሮ ካሰራጨው መረጃ ተመልክተናል። ከግማሽ ሚሊዮን በላይ የጤና ባለሙያዎችን ተጠቃሚ የሚያደርግ የማህበራዊ ጤና መድህን ስርዓት ሊጀመር ነው ተባለ። ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችን ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድህን ስርዓት ሊጀመር መሆኑን የኢትዮጵያ ጤና መድህን አገልግሎት አስታውቋል። ስርዓቱ በተያዘው ጥር 2018 ዓ.ም ተግባራዊ መሆን እንደሚጀምር የአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መምሪያ ስራ አስፈጻሚ ጉደታ አበበ ለኢፒ
ዴቪድ ተናግረዋል። ስርዓቱ በመደበኛው የኢኮኖሚ ክፍል ጊዜ ተቀጥረው የሚሰሩ የመንግስት ሰራተኞችን፣ የጡረታ ባለሙያዎችን፣ የልማት ድርጅት ሰራተኞችን ማዕከል ያደረገ ነውም ብለዋል። ይህ የማህበራዊ ጤና መድህን ስርዓት በአጠቃላይ ከኢትዮጵያ ህዝብ 17 በመቶ የሚሆነውን የሚሸፍን እንደሆነም ተመላክቷል። በመጀመሪያው ምዕራፍ የጤና ባለሙያዎች ተጠቃሚ ለማድረግ ከመስከረም ወር ጀምሮ ዝግጅት የተሰራ መቆየቱን የገለጹት ጉደታ የምዝገባ አገልግሎቱን ለመስጠት የሚያስችሉ ቅድመ ሁኔታዎች በመላ ሀገሪቱ መጠናቀቃቸውን አስረድቷል። ስርዓቱ በጤና ባለሙያዎች ከተጀመረ በኋላ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን ባካተተ መልኩ ተደራሽ እንደሚሆን በዘገባው ተገልጿል። ዓለም አቀፉ የገንዘብ ድርጅት IMF ባወጣው አዲስ ሪፖርት የጅቡቲ ቀጣይ የኢኮኖሚ ዕጣ ፈንታ በጎረቤት ኢትዮጵያ ፈጣን እድገት ላይ ተመሰረተ መሆኑን አስታወቀም። ሆኖም ኢትዮጵያ ሌሎች ቀጠናዊ የወደብ አማራጮችን ለመጠቀም የምታደርገው እንቅስቃሴ ለጅቡቲ የገቢ ምንጭ ስጋት ሊሆን እንደሚችል ድርጅቱ አስጠንቅቋል። የIMF ልዑክ በጅቡቲ ያደረገውን ምልከታ ተከትሎ ባወጣው መግለጫ የሀገሪቱ ኢኮኖሚ በ2025 በ6.5 በመቶ እንዲሁም በ2027 ደግሞ በ6 በመቶ እንደሚያድግ ትንበያ አስቀምጧል። ለዚህ እድገት እንደ ዋና ምክንያት የተጠቀሰው የኢትዮጵያ ገበያ መስፋፋትና የሚካሄዱ የግዙፍ የመሰረተ ልማት ፕሮጀክቶች የጅቡቲ ወደብ አገልግሎት ፍላጎትን በከፍተኛ ሁኔታ ስለሚጨምሩት ነው። እንደ አውሮፓውያን ዘመን አቆጣጠር በ2024 የነበራትን 2.7 በመቶ የበጀት ጉድለት ፋይናንሻል ዲፊሲት ወጪ በመቀነስ በ2025 ወደ 0.7 በመቶ ዝቅ ማድረግ መቻሏን ሪፖርቱ አመላክቷል። በ2026 በጀት ዓመት መንግስት ምንም አይነት የበጀት ጉድለት እንዳይኖር አቅዶ እየሰራ ነው ያለው ተቋሙ። ሆኖም የጅቡቲ ኢኮኖሚ ከተደቀኑበት ስጋቶች መካከል በአፍሪካ ቀንድ ያለው የጸጥታ አለመረጋጋት፣ የስደተኞች ፍሰትና በዋናነት ኢትዮጵያ አማራጭ ወደቦችን መፈለጓ ይጠቀሳሉ። ኢትዮጵያ የባህር በር ለማግኘት ወደ ሶማሌላንድ በርበራና አሰፊቷን ማዞሯ የጅቡቲ የወደብ ገቢ ሊቀንስ እንደሚችል IMF ጠቁሟል። ይህንን የኢኮኖሚ ስጋት ለመቀነስ ሁለቱ ሀገራት ኢትዮጵያና ጅቡቲ በጋራ የመሰረተ ልማት ፕሮጀክቶች ላይ ያላቸውን ትብብር አጠናክረው መቀጠል እንዳለባቸው ድርጅቱ ምክረ ሐሳብ አቅርበዋል። በቅርቡ በጅቡቲና በግብጽ በዶራሌ ወደብ ልማት ዙሪያ ያደረጉት የመጀመሪያ ደረጃ ስምምነት የኢትዮጵያን ጥቅም ሊነካ ይችላል የሚል ስጋት በፈጠረበት ወቅት ጠቅላይ ሚኒስትር አብይ አህመድ ሰሞኑን በጅቡቲ ጉብኝት ማድረጋቸው የዚህ ስጋትና የዲፕሎማሲያዊ ጥረት አካል እንደሆነ የፖለቲካ ተንታኞች ገልጸዋል። አንጋፋው አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚውን ደረጃ ያዘ። በቅርቡ 75ኛ ምስረታ በዓሉን ያከበረው አንጋፋው አዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ቀዳሚውን ደረጃ መያዙን ጥናትን ጠቅሶ አፍሪካን ቢዝነስ ኢንሳይደር ዘግቧል። QS ወርልድ ዩኒቨርሲቲ ራንኪንግን መሰረት በማድረግ ዩኒቨርሲቲው በትምህርት ጥራት፣ በምርምር ስራዎች ተጽዕኖና በቀጠናዊ ተጽዕኖ ባሳየው የላቀ ብቃት መሪነቱን ሊረከብ ችሏል። እንደ አውሮፓውያን ዘመን አቆጣጠር በ1950 የተመሰረተው አዲስ አበባ ዩኒቨርሲቲ በኢትዮጵያ አንጋፋው ስመጥር ከፍተኛ ትምህርት ተቋም ሲሆን ለበርካታ ዓመታት የሀገሪቱ የእውቀትና የጥናት ማዕከል ሆኖ ማገልገሉ ተገልጿል። ዩኒቨርሲቲው በተለይም በሰብአዊነት፣ በማህበራዊ ሳይንስ፣ በምህንድስና፣ በጤና ሳይንስ ዘርፎች ባለው ጠንካራ የትምህርት አሰጣጥ ይታወቃል ያለው ዘገባው የተቋሙ ምርምር ተቋማት በህዝብ ጤና፣ በግብርና፣ በአካባቢ ጥናት ላይ የሚያደርጓቸው ጥናቶች ለሀገራዊ እድገት ወሳኝ ሚና እየተጫወቱ ይገኛሉም ብለዋል። ከአካዳሚክ ስራው ባለፈ ዩኒቨርሲቲው በኢትዮጵያ ፖለቲካዊና ምሁራዊ ታሪክ ውስጥም የነበረው ሚና በምስራቅ አፍሪካ ቀዳሚ ተቋም እንዲሆን እንዳስቻለው ተገልጿል። ከአዲስ አበባ ዩኒቨርሲቲ በመቀጠል በደረጃ ሰንጠረዡ ሁለተኛ ደረጃውን የያዘው የዩጋንዳው ማኬሬሬ ዩኒቨርሲቲ ሲሆን በተደጋጋሚ የአፍሪካ ሃርቫርድ በሚል መጠሪያ ይታወቃል። አፍሪካን ቢዝነስ ኢንሳይደር እንደዘገበው በ1922 የተመሰረተው ይህ ተቋም በአህጉሪቱ ካሉ አንጋፋ ዩኒቨርሲቲዎች አንዱ ሲሆን በሕክምና፣ በህዝብ ጤና፣ በማህበራዊ ሳይንስ ዘርፎች ዓለም አቀፍ እውቅናን አትርፏል። ማኬሬሬ በርካታ የአፍሪካ ፕሬዝዳንቶች፣ ዝነኛ ደራሲያን፣ ምሁራንን ያፈራ ተቋም ከመሆኑም ባለፈ በቀጠናዊ ትብብርና በምርምር ስራዎች የላቀ ስም አለውም ብሏል። የኬንያው ናይሮቢ ዩኒቨርሲቲ በደረጃ ሰንጠረዡ 3ኛ ደረጃ በመያዝ በቀጠናው ካሉ ዋና ዋና የትምህርት ማዕከላት አንዱ መሆኑን አረጋግጧል። ዩኒቨርሲቲው በተለይም በህግና በምህንድስና በኢኮኖሚ ዘርፎች ባሉት ጠንካራ የትምህርት ፕሮግራሞች የሚታወቅ ሲሆን
በኬንያ የፖሊሲ ቀረጻና ሙያዊ እድገት ላይ ከፍተኛ አስተዋጽኦ እንዳለው ዘገባው አመላክቷል። በአራተኛ ደረጃ የተቀመጠው የሱዳኑ ካርቱም ዩኒቨርሲቲ ሲሆን ሀገሪቱ ካለችበት የፖለቲካና ኢኮኖሚያዊ አለመረጋጋት አኳያ ይህንን ደረጃ መያዙ የተቋሙን ጥንካሬ የሚያሳይ ሆኖ ተገልጿል። እነዚህ አራት ተቋማት በዓለም አቀፍ ደረጃ ያላቸው እውቅና የምስራቅ አፍሪካ የከፍተኛ ትምህርት ዘርፍን በፈታኝ ሁኔታ ውስጥም ቢሆን ውጤታማነቱን እያሳደገ መምጣቱን የሚያመላክቱ ናቸውም ተብሏል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን ትርክት በመቀየር ከኢትዮጵያ ካሳ እንዲከፈላት ጠየቀች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን ትርክት አቅጣጫ በመቀየር ግድቡ በግብጽና በሱዳን ላይ ላደረሰው ጉዳት ኢትዮጵያ ካሳ እንድትከፍል ጠይቃለች። የግብጽ የውሃ ሀብትና መስኖ ሚኒስቴር ሃኒ ሳውላም እሁድ ዕለት ለግብጽ ህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴው ግድብ ያሉ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅም ገልጿል። ሚኒስትሩ አክለውም ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትሪክ ውሃ 38 ቢሊዮን ሜትሪክ ውሃ ያህል እንዲቀንስ ማድረጉ በክስ አቅርበዋል። ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትሪክ ውሃ ላይ 38 ቢሊዮን ሜትሪክ ውሃ ያህል እንዲቀንስ ማድረጉን በክስ መልክ አቅርበዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁ የኢትዮጵያ ህዳሴ ግድብን በአባይ ወንዝ ላይ የገነባቸው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከል የኤሌክትሪክ ኃይል ለማመንጨት እንጂ የታችኛው ተፋሰስ ሀገራትን የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት ጉዳት ደርሷል የሚሉ ማንኛውም ቅሬታዎችን በውይይት በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባለፉት ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራ ድርድር እንደገና ለመጀመር ያቀረቡትን ሐሳብ ግብጽና ሱዳን በደስታ ተቀብለውታል። ላለፉት 3 ዓመታት በውስጥ ለውስጥ ጦርነት ሲታመስ የቆየው ህወሓት ይፋዊ ጦርነት ጀምሯል። አንዱ አንዱን ማሳደድ ጀምሯል። የቀድሞ የትግራይ መከላከያ ኃይል ቲዲኤፍ ከፍተኛ አመራር ብርጋዴር ጀነራል ጉዑሽ ገብሬ በቁጥጥር ስር ውለዋል። እስሩን የፈጸመው በደብረጽዮን የሚመራው የህወሓት ኃይል ነው። ብርጋዴር ጀነራል ጉዑሽ ለደብረጽዮን ታማኝ በሆነው በሰሜን ምስራቅ እዝ ከሳሽነት ለወታደራዊ ፍርድ ቤት ክስ ቀርቦባቸዋል። ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከር እና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ክሶች ቀርበውባቸዋል። ማንም ሰው ከህግ በላይ አይደለም በማለት አንዳንድ የሰራዊቱ አመራሮች የሰራዊቱን ህገ ደንብና ዲሲፕሊን በመጣስ ለግዳጅ ዝግጁ እንዳይሆኑ ሲያሴሩ እንደነበረና ለዚህም ተጠያቂ እንደተደረጉ በደብረጽዮን የሚመራው ህወሓት እየገለጸ ነው። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንደየ ገብረ ህይወት በበኩላቸው የጀነራል ጉዑሽን እስርና የቀረበውን ክስ አጥብቀው ተቃውመውታል። በጀነራሉ ላይ የቀረቡት ክሶች ውሃ የማይቋጥሩ ናቸው ያሉ ሲሆን በትግራይ ውስጥ ያለው የወንጀል ቡድን ምን ያህል ቀውስ ለመፍጠር ፈቃደኛ መሆኑን የሚያሳይ ነው ብለዋል። ፕሮፌሰሩ አያይዘውም በኢትዮጵያ ውስጥ ወታደራዊ ፍርድ ቤት ያለው ብቸኛው ትግራይ ክልል መሆኑንም ጠቅሰዋል። በተያያዘ በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ በተለምዶ ወዲ መድህን በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን በከፍተኛ ሁኔታ ተችተዋል። ጀነራሉ ወይኒ በተሰኘ የህወሓት ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚገኙ ተቃዋሚ ፓርቲዎች የጠራ ፖለቲካ ዓላማና ህዝባዊ መሰረት የሌላቸው ናቸው። አክሎም እነዚህ ፓርቲዎች በክልሉ የሚንቀሳቀሱት የጠላት ተላላኪ ሆነው ነው ሲሉ ወንጅለዋል። ሌተናል ጀነራል ብርሃነ ንግግራቸውን በማጠናከር ተቃዋሚ ፓርቲዎችን ከለማዳ እንስሳ ጋር አመሳስለዋቸዋል። ጀነራሉ በሰጡት ምሳሌ አንበሳ ስጋ የሚሰጠውን ሰው እንደሚላመድ ሁሉም እነዚህ ተቃዋሚዎችም የጠላትን በጀት የለመዱ ትግራይን የሚጎዱ ተልዕኮ ያነገቡ ለማዳ እንስሳ ናቸው ሲሉ ጠንካራ ትችት ሰንዝረዋል። ጀነራሉ በንግግራቸው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ የመፍጠር ፍላጎት እንደሌለው ገልጸዋል። ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ስለሌለ ህዝባችን ከህወሓት ጋር ሊቆም ይገባል ሲሉ ጥሪያቸውን አቅርበዋል።
ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከኳታር ጋር የመከላከያ ስምምነት ተፈራረመችም። ሶማሊያ ከተባበሩት አረብ ኤምሬቶች ጋር የነበራትን የሁለትዮሽ የጸጥታና የመከላከያ ስምምነት በይፋ ካቋረጠች ከጥቂት ቀናት በኋላ ከኳታር አዲስ የመከላከያ ትብብር ስምምነት መፈረሟን የሀገሪቱ የመንግስት ዜና አገልግሎት ሶና ዘግቧል። ስምምነቱ በዶሃ የተፈረመው በሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፊቅና በኳታር ምክትል ጠቅላይ ሚኒስትር የመከላከያ ጉዳዮች ሚኒስትር ደኤታ ሼክ ሳውዲ ቢን አብዱራህማን ቢን ሐሰን አልናህያን አማካኝነት መሆኑን ዘገባው አመላክቷል። የመከላከያ ትብብር ማዕቀፉ ትኩረት የሚያደርገው በወታደራዊ ስልጠና፣ በልምድ ልውውጥ፣ በመከላከያ አቅም ግንባታና በማጠናከር የጸጥታ ትብብር ሲሆን ዋናው ዓላማ ቀጠናዊ ሰላምና መረጋጋትን መደገፍ እንደሆነ ተገልጿል። የሁለቱ ሀገራት ባለስልጣናት ስምምነቱ በሶማሊያና በኳታር መካከል ያለውን ስትራቴጂካዊ ግንኙነት ያጠናከረና ለረጅም ጊዜ የመከላከያ ትብብር ያለውን ቁርጠኝነት የሚያሳይ ነው ብለዋል። ኤምሬትስ በቦሳሶና በሌሎች አካባቢ ከሚገኙ የጦር ሰፈሮች አባላቶቿን እና ወታደራዊ ቁሳቁሶቿን ማስወጣት ጀምራለች በማለት ዘግቧል። ሚድል ኢስት አይ ይህንን ለውጥ በቀይ ባህር አካባቢ ካለውና እየከረረ ከመጣው የሳውዲና የኤምሬት የቀጠናዊ የበላይነት ፉክክር ጋር አያይዞታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።